ወንድሞች ሁላችሁ በወደደን ባከበረን እስከ መቃብር ድረስ ከአይምሮ በላይ በሆነ ጥልቅ ፍቅር ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምን ሰነበታችሁ? አሜን። ቸርነቱ የሚያልቅ እግዚአብሔር ስለማይነገር ስጦታ ሁሉ ክብርና ምስጋና ለታላቅ ስሙ ይሁን። ብዙ ሰዓት አንፈጅም። በጣም አጭር ደቂቃ ለበረከት ያህል እግዚአብሔርን ቃል እንሰማለን። ዛሬ ቀኑ ስንት ነው? 16 ማንን እናስባለን? ኪዳነ ምሕረት። እንግዲህ ኪዳነ ምሕረት ብለን ስንመጣ ምን አይነት ኪዳን ነው? ምን አይነት ውልና ስምምነት ኖሮ ነው ይሄንን ቀን አባቶቻችን እንድናስበው እንድናከብረው እመቤታችንን በዚህ ቀን እንድንዘክራት ስርዓት የሰሩልን የሚለውን አጠር አድርገን እንማማራለን። እመቤታችን ስሟ እናት አባቷ ያወጡላት ማን ነው? ማርያም። እመቤታችን ማርያም ነች። ኪዳነ ምሕረት ግን ከተገባላት ቃል ኪዳን ልጇ ወዳጇ ኢየሱስ ክርስቶስ ከሰጣት ኪዳን አንጻር ነው። የምህረት ኪዳን ስለተሰጣት ኪዳነ ምሕረት እንላለን። ልደታ ማርያም የምንለው ቤተ መቅደስ የተወለደችበትን ቀን ለማሰብ ነው ልደቷ እንጂ የእመቤታችን ስሟ ልደታ አይደለም፣ ማርያም ነው። በዓታ ማርያም እንላለን። በዓታ የእመቤታችን ስሟ አይደለም። በዓት ወይም መግባት ነው። ቤተ መቅደስ የገባችበት ቀን ነው ታኅሳስ 3 የምናስበው። ኪዳነ ምሕረት ስንልም የእመቤታችን መጠሪያ ስሟ ሳይሆን የተገባላትን ኪዳን የተቀበለችውን ቃል ኪዳን ለማሰብ ነው ኪዳነ ምሕረት ብለን ዛሬ 16 የምናስበው። መጽሐፍ ቅዱስን መነሻ አድርገን ስለ ኪዳን ትንሽ እናያለን። ኪዳን ለማን ይገባል? የኪዳን ጥቅሙስ ለማን ነው የሚለው ለእመቤታችን ነው ወይ? ኪዳኑ ጥቅሙ ጌታ ለእመቤታችን ቃል ኪዳን ገብቶላታል። ይሄ ቃል ኪዳን ለእርሷ ነው ወይስ ለሌላ? ይሄን መሰረት ለማድረግ መዝሙር 88 ቁጥር 34 መነሻ እናደርጋለን። ኢያረኩስ ኪዳኔ ወኢይሄሱ ዘወፃ እምአፉየ፣ ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር አንድ ጊዜ ከማለ ማለት ነው። አንድ ጊዜ የገባውን ቃል ኪዳን መቼም ይሁን መች እግዚአብሔር አያጥፈውም። ይህን ኪዳን ደግሞ የሚያደርገው ከሚመርጣቸው ቅዱሳን ጋር ነው። ከማንም ጋር ኪዳን አይተሳሰርም ሰው እንኳን እግዚአብሔር። እኛ ቃል ኪዳን የምንጋባው በፍቅር ለተጠላለፍነው ሰው ወደፊት በጋብቻ አብረን ለመዝለቅ ካሰብን የዛኔ ኪዳን እንገባለን። በንግድ ውስጥ ካለንም ሼር ካደረጉን ሰዎች ጋር ኪዳን እንገባለን፣ በጽሁፍ ውል እንዋዋላለን። በተለያዩ ስርዓቶች ውስጥ ስናልፍ ከምናምናቸውና ከምንወዳቸው ሰዎች ጋር ለህልውናችን ይጠቅማሉ ከሚሉ ሰዎች ጋር ኪዳን እናደርጋለን፣ ውል እንስማማለን። ከማንም ጋር ሰው ውል አይፈጽምም። እግዚአብሔር ቃል ኪዳን የሚገባው እሱ ከመረጣቸው ከወደዳቸው ጋር ነው። ኪዳነ ተካሄድኩ ምስለ ሕሩያኔ መዝሙር 88 ቁጥር 3 ላይ ከመረጧቸው ጋር ኪዳንን ቃል ኪዳንን አደረግኩናል። እግዚአብሔር የሚመርጠው ደግሞ ከማህፀን ነው፣ ከመንገድ ላይ አይደለም። እግዚአብሔር ሰዎችን የሚመርጠው በእውቀት አይደለም፣ በጥበብ አይደለም፣ በጉልበት አይደለም፣ በሀብት አይደለም። የወደፊት ተስፋን በእነሱ ምክንያት ለምድሪቱ የሚመጣውን በረከት እግዚአብሔር አስቦ ከእናታቸው ማህፀን ጀምሮ ነው ሰዎችን የሚመርጠው። ከሆድ ሳልሰራ አውቄሃለሁ ከማህፀንም ሳትወጣ ቀድሼሃለሁ እንዳለ ኤርምያስ እግዚአብሔር ሰዎችን ከማህፀን ጀምሮ ይለያል፣ ይመርጣል። እመቤታችን ከማህፀን የተለየች ከእናት ከአባቷ ቤት እግዚአብሔር ለይቶ ለቃል ማደሪያነት ለተዋህዶ የለያት ከሦስቱ አካላት አንዱ አካል ወልድ የእሷን ሥጋ ተዋህዶ ዓለምን ለማዳን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ለማፍረስ ኢየሱስ ክርስቶስ እሷን መርጧታል። ክብር ለእግዚአብሔር ይሁን። የእሷን ሥጋ ተዋህዶ ሰው ከእግዚአብሔር ጋር ታረቀ።
የእሷን ሥጋ ተዋህዶ የዓለም ኃጢአቱን ክርስቶስ በመስቀል ላይ ጠርቆ ከመንገድ አስወገደው። የማይጨበጠው የማይዳሰሰው መለኮት በሥጋ ማርያም በኩል መጥቶ ዓለምን ሁሉ ለአንዴና ለመጨረሻ ጊዜ ከራሱ ጋር በደሙ አስታረቀ። ስለዚህ አሁን ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም ሲል እግዚአብሔር ለመሆኑ ከነማን ጋር ነው ቃል ኪዳን ያደረገው? ከመረጥኳቸው ጋር ኪዳን ፈጽሜያለሁ ሲል የተመረጡት እነማን ናቸው? እዚህ ጋር ድምጻችሁን ቀንሱና ከነማ ጋር ነው ቃል ኪዳን ያደረገው የሚለውን ከመጽሐፍ ቅዱስ እናያለን። በነገራችን ላይ እግዚአብሔር 7 ኪዳኖችን ነው የፈጸመው። ከብሉይ ኪዳን እስከ አዲስ ኪዳን ያሉትን ስንቆጥራቸው 7 ኪዳኖች አሉ። 7ቱንም ለመዘርዘር ሰዓት አይበቃንም፣ 2 ሰዓት አይበቃም። የመጀመሪያውንና የመጨረሻውን ብቻ አይተን ትምህርታችንን እንጠቀልላለን። የመጀመሪያው ኪዳን ኪዳነ አዳም ይባላል። እግዚአብሔር ከአዳም ጋር የገባው ቃል ኪዳን። አዳም አትብላ የተባለውን ዕፀ በለስ በላ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ። ዕፀ በለስን ሲቀጥፍ ጸጋው ተገፈፈ፣ ባህሪው ጎሰቆለ። ከእግዚአብሔር ጋር የነበረው የልጅነት ግንኙነት ተቋርጦ ባሪያ ሆነ። ዳግመኛ ወደ ገነት እንዳይገባ የሚገለባበት የእሳት ሰይፍ የያዘን ኪሩብ እግዚአብሔር በገነት ደጅ ላይ አቆመ። አዳም በደብረ ቅዱስ ሆኖ ገነትን ይመለከታት ነበር ይላል የቤተክርስቲያን መጽሐፍ። ከገነት አንጻር ሆኖ ወይኔ የአምላኬን ትእዛዝ ባለመጠበቄ፣ ሕጉን ባለማክበሬ፣ በከይሲ በእባብ ምክር ተመርቼ ፈጣሪን አሳዘንኩኝ፣ ከመላእክት ኅብረት ተለየው፣ ከቅዱሳን አንድነት ወጣው፣ ያችን የመሰለች ገነት በእባብ ምክር ምክንያት አጣሁ እያለ ሰውነቱን እየመታ ደረቱን እየደቃ ደም ከበለስ ጋር ለውሶ በእግዚአብሔር ፊት መስዋዕት አድርጎ ያቀርቦ ነበር። ማረኝ እስቲ ይኸው መስዋዕት አቀረብኩልህ ብሎ። በዚህ ሰዓት ነበር እግዚአብሔር በአንተ ደም አትድንም፣ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወህድግ ውስተ መርዕከ ወእትቤት ዘወከ በሞቴ ወበመስቀሌ። በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ተመላልሼ በመስቀል ላይ ተሰቅዬ ቤዛ እሆንሃለሁ ብሎ ቃል ገባለት። ወገኖች አንዳንድ ጊዜ የማይጠቅሙን ሰዎችን ጓደኛ እናደርግና አጉል ኪሳራ ውስጥ እንገባለን። እባብ ቆዳዋ ለስላሳ ነው፣ ነገሯ ግን መርዝ የሞላበት ነበረ። የብዙ ሰዎች ውድቀት ላያቸው በለሰለሰ ውስጣቸው ግን መርዝ በተሞላ ሰዎች ምክንያት ነው። ጓደኛዬ ብለህ የምትመርጠውን ሰው ላይ እህቴ፣ ጓደኛዬ፣ ወዳጄ ብለሽ የምትመርጫትን ለይ። ከእግዚአብሔር መንግሥት የተለዩ ብዙ ሰዎች አሉ። በጓደኞቻቸው ምክር ምክንያት ከሃይማኖት የወጡ ከቅድስና የወረዱ እግዚአብሔር የመሰረተው ተቋም ትዳራቸው በጓደኛ ምክር የፈረሰባቸው ዛሬም ደረታቸውን እየደቁ እየየ የሚያነቡ ብዙ ሰዎች አሉ። ለዚህ ነው መጽሐፍ ቅዱስ አትሳቱ፣ ክፉ ባልንጀርነት መልካምን አመል ያጠፋል ብሎ የሚነግረን። አንደኛ ቆሮንቶስ 15:33 ክፉ ባልንጀራ፣ ክፉ ጎረቤት፣ ክፉ ዘመድ፣ ክፉ እህት፣ ክፉ ወንድም የእግዚአብሔርን ጸጋ ያስገፍፋል፣ በረከታችንን ያስነጥቃል። ውሎና አዳራችን ጓደኛችን ማን እንደሆነ ለይተን ልናውቅ ይገባል። ይሉንታ የለም በሃይማኖት ወንድሜ። ከእግዚአብሔር የምትለይ ከሆነ ተዋት፣ ከእግዚአብሔር የሚለይሽ ከሆነ ራቂ። አዳምና ሔዋን ክስረት ውስጥ ወደቁ። በእባብ ምክ ዕፀ በለስን በልተው አምላክ ትሆናላችሁ ዓይናችሁ ይገለጣል ብሎ እባብ ላይ ያደረው ሰይጣን መክሯቸው አዳም እግዚአብሔርን ተማጸነ። በደሜ እማጸናሃለሁ እባክህ ማረኝ፣ ይህንን ያቀረብኩትን የበለስ መስዋዕት ተቀበለኝ አለ። እግዚአብሔር ግን ባንተ ደም አይደለም የምትድነው፣ በእኔ ልጅ ደም ነው የምትድነው። በ5 ቀን ተኩል መጥቼ አድንሃለሁ ጠብቅ አለ። አዳም 5 ቀን ተኩል ሲባል ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ከሰዓት ብሎ ጠብቆ ነበር። 5 ቀን ተኩል
መጽሐፍ ቅዱስ ግን ምንድነው የሚለው? በእግዚአብሔር ዘንድ 1000 ዓመት እንዳንዲት ቀን ነች ይላል። እግዚአብሔር አንድ ቀን የሚላት 1000 ዓመት ነው። አዳም ጠበቀ። ሰኞ ማክሰኞ እስከ ዓርብ አየ፣ የለም። በሚቀጥለው ሳምንት አየ፣ የለም። የሚመጣ ነገር ቢያይ የለም። ለካ 5500 ዘመን ነበር ጠብቅ የተባለ። ወገኖቼ ኃጢአት እንዲህ ነው ዋጋ የሚያስከፍለው። እየጣፈጠን እንሰራዋለን፣ እየመረረን እንሞታለን። ደስ እያለን የተመላለስንበት የነውር ሕይወት ዘመናችንን ሁሉ እንባ ሲያስፈጨን ይኖራል። ማንም አላየንም ብለን ተደብቀን በትዳራችን ላይ የምንሰራው ኃጢአት እግዚአብሔር ያያል፣ ዋጋ ያስከፍላል። ማንም አያየኝም ብለን ከእግዚአብሔር ቤት ኮብልለን የሰራናቸው ነውሮች ወገኖቼ አይደለም በእኛ በዘራችን ላይ ምናልባትም ጦስ ሊያመጡ ይችላል። እንጠንቀቅ። አዳም በሰራው ጥቂት ኃጢአት ዘመኑን በሙሉ እንባ ሲረጭ ዋለ። በኋላ እግዚአብሔር ጊዜው በደረሰ ጊዜ አንድ ልጁን ላከ። ወአመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ አንድያ ልጁን ላከ ይላል ገላትያ 4:4። ቃሉን ሊጠብቅ እንዳንተ በደል ሳይሆን እንደ ድፍረት ሳይሆን መፈንቅለ መንግስት እኮ ለማድረግ ነው አዳም የተነሳው። እግዚአብሔርን አውርዶ በእግዚአብሔር ዙፋን ላይ ለመቀመጥ ነበር ዓላማው። አምላክ ለመሆን የሥላሴን ስልጣን ለመውረስ ነበር። ባልና ሚስቶቹ እኮ ያደሙት ዕፀ በለስ በልተው ይቅር የማያስብለውን ኃጢአት ነው እግዚአብሔር ይቅር ያላቸው። ወመኑ መሐሪ ዘከማከ የዛሬው መዝሙር እሱ ነው። እንዳንተ ያለ መሐሪ ማን ነው? እግዚአብሔር ስለማረን ነው ዛሬ ቤተ መቅደሱ የመጣ ነው። እስቲ ያስቡት የዛሬ ዓመት የሰራነውን ኃጢአት፣ የዛሬ 6 ወር እንደው የዛሬ ሳምንት እያንዳንዳችን ግንባር ላይ ኃጢአታችን ቢጻፍ አይደለም ቤተ መቅደሱ ከቤታችን አንወጣም ነበር። እመሰ ኃጢአተኑ ተተሐከብ እግዚኦ እግዚኦ መኑ ይከውኑ። አቤቱ ኃጢአትንስ ብትጠባበቅ ማን በፊት ይቆም ነበር? እግዚአብሔር አላጠፋንም። እግዚአብሔር መሐሪ ነው። ዛሬም የሚመለከተን በልጁ ደም በኩል ነው። የሰጠነው ሳንቲም ያስገባነው ጧፍ ዕጣን አይደለም። እዚህ ቤተ መቅደስ ያቆመን የኢየሱስ ደም ነው። ክብር ለአምላካችን ይሁን። አንድ ጊዜ ፈሶ ለዘላለም የታረቅንበት፣ አንድ ጊዜ መስዋዕት ሆኖ ዓለሙ እንዲጸድቅ እግዚአብሔር ራሱን በልጁ ደም ነው ዓለሙን ያስታረቀው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና ተብሎ ተጽፏል። ሰቆቃወ ኤርምያስ ምዕራፍ 3:33 ላይ እግዚአብሔር በልጁ ወደደን፣ እግዚአብሔር በልጁ በኩል አፈቀረን። ዛሬም ኃጢአተኛ ስንሆን መሸጊያችን የክርስቶስ ደም ነው። ስለ ልጅ ስለ ኢየሱስ ክርስቶስ ብለህ ማረን፣ ስላፈሰሰው ደም ስለገባኸው ቃል ኪዳን ብለህ ተማጸነን እያልን ነው ዕለት ዕለት በቤተ መቅደስ የምንማጸነው። ስለዚህም እግዚአብሔር ኢያረኩስ ኪዳኔ ወኢየሱስ ዘወፅአ እምአፉየ፣ ኪዳኔን አላረክስም ከከንፈሬ የወጣውንም አልዋሽም። እግዚአብሔር በአዳም በኩል ቃል ኪዳን ገብቷል። ለአዳም አይደለም፣ ለአንተ፣ ለአንቺ፣ ለኔ። ለአዳም አይደለም የምህረት ቃል የአዳም ዘር ለሆነው ለሁላችን ሁሉ መጽሐፍ ቅዱስ እንዲህ ይላል፣ አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምህረት ለአንተ ይጠብቅልሃል። ክብር ለአምላካችን ይሁን። ይሄን ቃል እስቲ ከኔ ጋር በሉት። ጥቅሙ ለኛ ስለሆነ ኪዳኑ አምላክህ እግዚአብሔር በሉ እስቲ ለአባቶችህ የማለውን ቃል ኪዳን ምህረቱን ለአንተ ይጠብቅልሃል። ክብር ለአምላካችን ይሁን። ለአዳም በተገባው ቃል ኪዳን ምህረቱን ለኛ አወረደልን። ለሔዋን በተገባላት ቃል ኪዳን በክርስቶስ በኩል የተሰጠውን ይቅርታ ለኛ ሁሉ ደረሰልን። መጽሐፍ ቅዱስ ምንድን ነው የሚለው? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣
በኃጢአትም ምክንያት ሞት ለሰው ሁሉ ደረሰ። ሁሉ ኃጢአትን ስላደረጉ ሁሉ በአዳም ምክንያት ሞቱ። ሮሜ 5:12 ላይ በአዳም ዕፀ በለስ የበላው አዳም ነው፣ ግን አንተም ተጠያቂ ነህ። እግዚአብሔርን የበደለችው ሔዋን ነች፣ ግን አንቺም ተጠያቂ ነሽ። ለምን? ይሄን ነገር ብዙ ጊዜ ነግሬያችኋለሁ። ሙስሊሞች ብዙ ጊዜ ኦርቶዶክስን የሚተቹት በዚህ ነው። አዳም ዕፀ በለስ ሲበላ እኔ አልነበርኩም ይላሉ ሙስሊሞች። እሱ በበላው እኔ ለምንድን ነው የምጠየቀው? ኢየሱስ ሞተልህ ለምን ትሉኛላችሁ ይላሉ እነ ሳዲቅ መሐመድ። አዳም ዕፀ በለስ ሲበላ እኔን አማክሮኛል ወይ? ኢየሱስ ከተሰቀለ ለአዳም ይሰቀልለት፣ እኔ ከአዳም ጋር ዕፀ በለስ አልበላውም ይላሉ። ጥያቄ፣ አዳም ሲበደል አብረን ነበርን ወይስ አልነበርንም? ነበር አልነበርንም? አትጠራጠሩ፣ ነበርን። በአዳም ደም ውስጥ የሰው ዘር ሁሉ ነበር። በሔዋን ደም ውስጥ ሴቶች ሁሉ ነበሩ። ይህ ሁሉ አዳምና ሔዋን ሴትና ወንድ ከዛ ግንድ የመጣ ነው። እነሱ ሲረገሙ አብረን ተረግመናል፣ ሲመረቁም አብረን ተመርቀናል። ትዝ ይላችኋል እግዚአብሔር አዳምን ምን ብሎ እንደመረቁ? ብዙ ተባዙ ምድርንም ሙሏት። ያ ምርቃት ዛሬ ይሰራል አይሰራም? ይሰራል። በደም ውስጥ ስለነበርን ነው ይሄ ምርቃት ዛሬም የደረሰ። እርግማኑም እንደዛ። አዳም ዕፀ በለስን በበላ ጊዜ የተረገምክ ሁን ተብሎ እርግማን ሲወርድበት ሁላችን በእርግማን ተያዝን። እግዚአብሔር ግን ቸር ነው። መጽሐፍ ቅዱስ እንዲህ ይላል፣ በአንድ ሰው በደል ብዙዎች ሞተዋል፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ሮሜ 5:15 ላይ በአንድ አዳም ከመጣው እርግማን ይልቅ በክርስቶስ ኢየሱስ ያገኘነው ጸጋ በዛ። በአንድ አዳም ባሮች ነበርን። በአዳም ምክንያት ስደተኞች ነበርን። በአዳም ምክንያት መርገመ ሥጋ መርገመ ነፍስ የወደቀብን ሰዎች ነበርን። በአዳም ምክንያት በርደተ መቃብር ላይ ርደተ ሲኦል፣ በመርገመ ሥጋ ላይ መርገመ ነፍስ የመጣብን የ5500 ዘመን የዲያብሎስ ምርኮኞች ነበር። በአንድ አዳም በእግዚአብሔር ልጅ በአንዱ በኢየሱስ ክርስቶስ ምክንያት ግን ጸጋ በዛልን፣ ምሕረት ተሰጠን፣ የእግዚአብሔር ልጆች መባልን አገኘን። ለዘላለም ወደ እግዚአብሔር መንግሥት የመግባትን እድል አገኘን። ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። ለዚህ ነው መጽሐፍ ቅዱስ እንዲህ ይላል፣ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን። እባካችሁ ይህን ቃል በሉት፣ ሁሌ ትዝታ ይሆናችሁ። ስትወድቁ በኃጢአት ተስፋችሁ ይሄ ቃል ነው። ዲያብሎስ ተስፋ ሲያስቆርጥህ ይሄ ቃል ትዝታ ይሆናችሁ። ጠላቶቹ ሳለን በሉ እስኪ እግዚአብሔር በልጁ ሞት ታረቀን። በማን ታረቀን? ማን? እግዚአብሔር። ምኖቹ ሳለን? ጠላቶቹ ሳለን። ዛሬም ጠላት የሆነ ብዙዎች ነን ለእግዚአብሔር፣ ሕጉን በመጣስ ሕጉን ቃሉን በመተላለፍ። ግን ዛሬም መታረቂያችን የልጁ ደም ነው። አንድ ጊዜ ፈሶ ለዘላለም የሰውን ዘር በሙሉ አባ ስረይ ሎሙ እስመ በዘኢያምሩ ይገብሩ ያለው ቃል ዘላለማዊ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ለጊዜው ለሰቀሉት ለአይሁድ ነው። ፍጻሜው ግን ክርስቶስን አምነው ለሚመጡ ሰዎች ሁሉ ይሄ ቃል ሕያው ሆኖ ይኖራል። አንድ ጊዜ የተናገራት ለዘላለም፣ ብዙ ተባዙ አንድ ቃል ተናገረ፣ ለዘላለም ይሰራል። ይቅር በላቸው ያለው ቃል አንዴ ነው፣ ለዘላለም ግን ሲያድነን ይኖራል። ስለዚህ ነው ኪዳነ አዳምን ቤተ ክርስቲያን የመጀመሪያው የእግዚአብሔር ቃል ኪዳን ብላ የምታስበው። የመጨረሻው የትምህርቴ ማጠቃለያ የማደርገው ኪዳነ ምሕረት ነው። ሰዓት ስለሌለ ሌሎቹ ኪዳናት ኪዳነ ኖህ አለ፣ ከኖህ ጋር የገባው ቃል ኪዳን፣ ኪዳነ መልከጼዴቅ አለ፣ ኪዳነ አብርሃም አለ፣ ኪዳነ ሙሴ አለ፣ ኪዳነ ዳዊት አለ። እያንዳንዳቸው ብዙ ናቸው ታሪካቸው። ኪዳነ ምሕረት ለእመቤታችን ክርስቶስ ቃል ኪዳን ገብቶላታል። ምን ብሎ? ዘጸዋአ ስመኪ ወዘገብረ ተስካለኪ እምህር ለኪ፣ ስምሽን የጠራውን መታሰቢያሽን ያደረገውን
እምልልሻለሁ። ይህም ካላት በኋላ መሐላውን በራሱና በአባቱ በመንፈስ ቅዱስ ስም ነው ያጸናላት። እንዲህ አለ፣ መሐልኩ ለኪ በርእስየ ወበአቡየ ወበመንፈስ ቅዱስ ሕያው፣ በራሴ በአባቴና በመንፈስ ቅዱስ ማልኩልሽ። የካቲት 16 ቀን እመቤታችን ቆማ ስትጸልይ ልጇ ወዳጇ ክርስቶስ ተገልጦ ከአዳም ጋር ቃል ኪዳን እንደገባ ከሙሴ ጋር ከአብርሃም ጋር ከኖህ ጋር ከመልከጼዴቅ ከዳዊት ጋር ቃል ኪዳን እንደገባ ከእናቷ ማህፀን ጀምሮ ከመረጣት ከእናቱ ጋር ቃል ኪዳን ገባ። ምን አይነት ቃል ኪዳን? እኛ የምንጠቀምበት፣ እኛ የምንባረክበት፣ ስምሽን የጠራ ዝክርሽን ያዘከረ፣ በስምሽ የመጸወተ፣ በስምሽ ቤተ ክርስቲያንን የረዳ ያሳነጸ፣ በስምሽ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ፣ እውነት እውነት እልሻለሁ እምርልሻለሁ። እግዚአብሔር በእናቱ ቃል ኪዳን ሁላችንን ይማራል። አንዳንድ ሰዎች ይሄ ሊከብዳቸው ይችላል። በተለይ ከኦርቶዶክስ እምነት ውጭ ያሉ ሰዎች ይሄ ነገር ይኮሰኩሳቸዋል። ከድንግል ማርያም ጋር ቃል ኪዳን ተደርጓል፣ ስለዚህ ኪዳነ ምሕረት እያላችሁ እናንተ ከመጽሐፍ ቅዱስ ውጭ ነው የምታስቡት ይላሉ። ነው መጽሐፍ ቅዱስን ገልጠን ስናነብ እግዚአብሔር እንኳን ከእናቱ ጋር ከመረጣቸው ጥቃቅን ነቢያት ጋር ትንንሽ ከሚባሉ ነቢያት ጋር ከቅድስናቸው ከንጽህናቸው የተነሳ ቃል ኪዳን ይገባላቸዋል። ወመኑ መሐሪ ዘከማከ የተባለው ለዚህ አቤቱ እንዳንተ ያለ መሐሪ ማን ነው? ዝማሬው ላይ ከኖህ ጋር ቃል ኪዳንን ያጸና ለእስራኤል ልጆች መናን ያወረድክ እንዳንተ ያለ መሐሪ ማን ነው? አባቶቻችን ሌሊት ይህንን ነው ሲዘምሩ ያደሩት በየቤተ ክርስቲያኑ። ወመኑ መሐሪ ዘከማከ ዘምስለኖ ኪዳነ ዘአቀምከ ለደቂቀ እስራኤል መና ዘአውረድከ ወኩሎ ይስቴፎ ኪያከ። ስለዚህ ሰው ሁሉ አንተን ተስፋ ያደርጋል። ወገኖቼ ድንግል ማርያምን ተማጸኑ። በቃል ኪዳኗ ጉድለታችሁን ትሞላለች። ኃጢአተኛ ልንሆን እንችላለን፣ በደለኛ ልንሆን እንችላለን፣ ብዙ ስህተቶች ፈጽመን ሊሆን ይችላል። ከልጁ ደም የተነሳ በእግዚአብሔር ፊት ምሕረትና ይቅርታ አለ። ደግሞ ከእናቱ ቃል ኪዳን የተነሳ እግዚአብሔር ቤታችንን ሊሞላ የታመነ አምላክ ነው። ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም ብሏል። ብዙ የሕይወት እንቆቅልሽ ያለብን ሰዎች አሉ። ቆመን ስንታይ በጣም ደስተኞች የምንመስል፣ ልብስ ያልሸፈነው ጉድ የለም። በየቤታችን፣ በጤናችን፣ በማህበራዊ ሕይወታችን፣ በትዳራችን፣ በስራችን ብዙ ጉድለቶች ያሉብን፣ ችግሮች ያሉብን ሰዎች አሉ። እግዚአብሔር መፍትሄ አለ ወገኖቼ። እግዚአብሔር ለእንቆቅልሻችን እውነተኛ መፍትሄ አለው። እናቱን እንያዝ። እሷን የያዘ ሰው ወድቆ አይቀርም። ዶኪማስ ቤት ማድጋው ባዶ በሆነ ሰዓት እሷ ነች የደረሰችው። ማንም ከጎኑ አልቆመለትም። ኪስ ሲሞላ ነው ሰው የሚያጨበጭበው በዙሪያው። ኑሮሽ ሲደላደል ነው፣ ፊትሽ ሲወዛ ነው። ጎረቤት ጓደኛ ሁሉ እንዴት ነሽ እያለ የሚደውለው ቴክስት የሚያደርጉት። እስቲ እዩዋቸው። አንድ ሰሞን ከስራ ተባረርኩኝ በሏቸው፣ የውሸታቸው። ገንዘቤን ከሰርኩኝ፣ ባንክ ቤት ያለው ሁሉ ነገር ወሰደብኝ ምናምን ነገር በሏቸው። ፎሬቨር አይመለከትም፣ አይደውሉም፣ አያዩአችሁም። እንደው ለይሉንታ አንድ ወር ሁለት ወር ሰላም ነህ እንዴት ነህ ሊል ይችላል። ከዛ በኋላ ይጠፋል። ፊቷንም አታዞር እናት አለች። ጥሎ የማይጥል እውነተኛ ፍቅር የሆነ አባት አለን እግዚአብሔር። ክብር ለስሙ ይሁን። ከአባትም በላይ የሆነ አባት፣ ከእናትም በላይ የሆነች እናት በጭንቅና በሐዘናችን ሰዓት አለው የምትል። ዶኪማስ እኮ ተጨንቆ ነበር እንጂ ማድጋው ባዶ ሆኖበት ድንኳኑ ሁሉ ሰርገኛ ሞልቶ የሚቀዳው ወይን አጥቶ ወገቡን እንደ ሴት አሸርጦ ላይታችን ነበረ። ወይኔ ጉድ ሆንኩኝ እያለ ማንም ዞር ብሎ ሊረዳው አልቻለም። ከእድምተኞቹ መካከል ግን ድንግል ማርያም ነበረች። ፊቷ ላይ የቀረበላትን አሳና ወይን እንኳን አልቀመሰችም። የምታየው ጓዳ ውስጥ ያለውን ችግር ነበር። ይሄ ሰው ላብ አጥምቆታል ግንባሩን። ይገባል ይወጣል፣ ጭንቅ ይዞታል። ሰተት ብላ ነው ጓዳ ውስጥ የገባችው። ፈቃድ እንኳን አልጠየቀችው። ጭንቀትና ሐዘኑን ከፊቱ ላይ አይታ
ሰተት ብለህ ስትገባ 6 የድንጋይ ጋኖች ባዶ ናቸው። ወይኑ ተሟጦ አልቋል። በዚህ ሰዓት ነበር ለማንም ምንም ነገር ሳትናገር ወደ ልጇ ኢየሱስ ሄዳ ወይኔ አልቦም ወይን የላቸውም አለችው። አየህ ውደዳት ያልኩህ ለዚህ ነው። ድንግል ማርያምን ነይ ቤቴ ግቢ በያት እምልሽ ለዚህ ነው። ምንም ክራይቴሪያ አትጠይቅም። ሰተት ብላ ጓዳ ውስጥ ትገባለች። የጎደለው ምንድነው? ልጅ ማጣት ነው። የጎደለህ ምንድነው? ትዳር ማጣት ነው። የጎደለሽ ምንድነው? ሰላም የለም። የጎደላችሁ ምንድነው? በኑሯችሁ ውስጥ ምንድነው የገባው? እሷ ታውቀዋለች። አተታም አትፈልግም። እንዲሆኝ ምናምን ሪፖርቶ እግዚአብሔር ልብና ኩላሊትን ይመረምራል። እንኳን የተገለጠውን የጓዳችን ምስጢር ታውቀዋለች። ድንግል ማርያም ሳትነግራት በፊት አየች። ባዶ ማድጋውን ነገረችው ለልጇ ኢየሱስ። አንድ ቃል ነው የተናገራቸው። ማድጋውን ውሃ ሙሉት አላቸው። ይቀልዳል እንዴ ያለው? ውሃ ሙሉት። እስካሁን ወይን ሲጠጡ ቆይተው እንደገና አሁን ውሃ እየቀዳልን ሰጥ አረብ ይቀርብን ይሻላል። ድንግል ማርያም ግን ምን አለች? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። መባረክ ከፈለክ የሚልህን ስማው። ቤትሽ እንዲባረክ ከፈለክሽ ድንግል ማርያም የምትልሽ የሚልሽን ስሚ። የሚለንን ካልሰማን እንዴት አድርጎ እሱ እኛን ይስማ? አልባረክ ያልነው ወገኖቼ መደማመጥ ጠፍቶ ነው በእኛና በእግዚአብሔር መካከል። እሱ የሚለን አንዲት ነገር ነች እኮ ሌላ ምንም ነገር የለም። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። እስቲ ይህን ቃል ከኔ ጋር በሉ ወገኖቼ። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። ምላሳችሁ ላይ ይሄንን ቃል ሁል ጊዜ ደጋግሙ። ጌታ ይሄንን ብቻ ነው የሚፈልገው። በዘር እየተባላን እንዴት ይባርከን? የነገር ድንጋይ እየተወራወርን ፌስቡክ ላይ እንዴት ይባርከን? በየዩቲዩቡ በየቲክቶኩ ጎጥ እየለየን ፓርቲ እየለየን በሰው ላይ የነገር ጦር እየቀሰርን እንዴት እግዚአብሔር ይባርከን? በፍቅር ስንኖር ነው ቤታችን የሚባረክ። እናንተን አይደለም። ሶሪ ብዙ ሰዎች አሉ ቤተ ክርስቲያን የማይመጡ ይሄ መልእክት የሚደርሳቸው ይሄ ቪዲዮ ሲጫን ምናልባት የዛሬ ወር ወይ የዛሬ ዓመት የሚሰሙ ሰዎች አሉ። እግዚአብሔር ዳን ያላት ነፍስ። እናንተማ እግዚአብሔር ይመስገን ፍቅሩ ነክቷችሁ ቃሉ ትዝታ ሆኗችሁ ከቤታችሁ በሌሊት ገስግሳችሁ መጥቷችኋል። እግዚአብሔር አብዝቶ ይባርካችሁ። ቤታችን እንዲባረክ የሚለንን እንስማ። ጌታ የሚለንን የምንሰማ ከሆነ ማድጋችን በወይን ይሞላል። ማድጋችን በዘይት ይጥለቀለቃል። መረባችን መቆጠጥ እስኪያቅተን ድረስ በአሳ ጌታ ይጠቀጥቀዋል። ክብር ለስሙ ይሁን። ስለዚህ ከአዳም ጋር ቃል ኪዳን እንደገባ ሁሉ ከእመቤታችንም ጋር ቃል ኪዳን ገብቷል። ስምሽን የጠራ ዝክርሽን ያሰከረ በአንቺ ስም የተማጸኝ ነኝ እምርልሻለሁ ብሏል። ጌታ ሁላችንን ይማራል። ቃል ያሰማልን፣ ቃል ያሰማልን። ጨርሰናል። ሁልጊዜ ማክሰኞ ወጣቶች ኮርስ ስልጠና ይሰጣል መምህራችን። ስለዚህ ማንኛውም ወጣት መጥቶ ይህንን መንፈሳዊ ዲግሪ ተምሮ መመረቅ አለበት እና ማክሰኞ ብዙ ወጣቶች ይሰለጥናሉ እና ዋናው የመጣበትን ትልቁ ዓላማ ወጣቶችን መቅረጽ ነው በመጽሐፍ ቅዱስ በእግዚአብሔር ቃል። ስለዚህ እህቶች፣ ወንድሞች ከሳምንት አንድ ቀን ማክሰኞ ከ7 PM ጀምሮ የ1 ሰዓት ተኩል ስልጠና ሁልጊዜ ይሰጣል። በዛ ብዙ ወጣቶች የተጠቀሙ ነው ያሉት እና ዋናው ቤተክርስቲያን ዓላማው ልጆቿን ማስተማር ስለሆነ ኑና ተማሩ። ምናልባት በስራ ምክንያት አንዳንድ ቢያመጣችሁ እንኳን እየተቀረጸ ከሌሎች ጋር እኩል እንድትሆኑ ትምህርቱ ወደ እናንተ ይደርሳል። ቀጥታ አሁን የምንሄደው ወደ መጨረሻው ጸሎት ነው። በዕለተ ሰንበት እግዚአብሔርን ስናመሰግን፣ ስንዘምር፣ ስንባረክ ቆይተናል። እንግዲህ ከዚህ በላይ ክብር የለም። ይህችን ቀን ለእግዚአብሔር
የምንሰጥባት ቀን ናት እና አሁን ወደ መጨረሻው ጸሎት እንሄዳለን። ወደ መጨረሻው ጸሎት እንሄዳለን። ምናልባት መጽሐፉን መጨረሻ ላይ ማስፈረም ትችላላችሁ። ለማስታወሻ እየመጣችሁ እየገዛችሁ ውሰዱ። እንግዲህ ጥቅሙ